ማዳም ቅመሞች ከኔ ተማሩ እላችኋለሁኝ። ቤት እየሰራችሁ ተጨርሷል ተብላችሁ ጠቅላችሁ ለገባችሁ ለእናንተ መልዕክት ነው። አሁን ከኔ ተማሩ ላሳያችሁ። የኔ ቤት ተጨርሷል ተብዬ የመጣሁትን ቤት ማለት ነው። በዛው ነው ግን አያችሁ፣ ተሰንጥቆ ውስጥ ድረስ ገብቷ ስለተዘጋ ነው እንጂ ከፍቼ ባሳያችሁ ታዩት ነበረ። መጀመሪያ ቪዲዮ እዩ፣ ቤታችሁን በደንብ እዩ የምንላችሁ በምክንያት ነው። እኔ ያለ ምክንያት ምንም አይነት ነገር ቪዲዮ መስራት አልፈልግም። ልንገራችሁ፣ ሁሉም ሰው እንዲማርበት አንዱ ከአንዱ ትምህርት ወስዶ የሆነ የተለየ ነገር እንዲኖራችሁ ፈልገን ነው። አሁን የዚችን እህታችን ቪዲዮ አይታችሁታል። ቤትሽ ያልቋን ተብላለች፣ ነይ ቶሎ ወደ ኢትዮጵያ ተብላለች። አብዛኛውን ማህበረሰብ ማለት ነው እናት አባቶቻችን እዛ ሰው ሀገር ላይ ምንም ነገር እንዳይሆኑብን እያሉ ኢትዮጵያ ከመጣችሁ በኋላ ነው መርዶ የሚያስረዷቸው ራሱ ብራችሁም አለ የለም አይሏችሁም። ቤታችሁ አልቋልም አላለቀም አይሏችሁም። ዝም ይሏችኋል። ኢትዮጵያ ከመጣችሁ በኋላ ግን መርዷችሁን ድብና አድርገው ይነግሯችኋል። ለዛም ነው አሁን ቤት ስትሰሩ፣ ጭቃ ስታስቦኩ፣ ስታስገርፉ፣ ስታስለስኑ ማንኛውንም ነገር በመረጃ አድርጋችሁ አውቃለሁ። በጣም ብዙ ወንድሞች አሉን፣ ጀግና ጀግና ብዙ አባቶች አሉን፣ እህቶች አሉን፣ አክስቶች አሉን፣ አጎቶችም አሉን ወደር የሌላቸው። ሰላም እንዴት ናቸው ውድ ቤተሰቦቼ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። ስለምታበረታቱኝ፣ አይዞሽ ስለምትሉኝ፣ ሀሳብ አስተያየቴን ስሰጣችሁ ስለምትቀበሉ፣ በጣም ጀግና ሴት ስለሆናችሁ እጅግ በጣም ደስ ብሎኛል። ቪዲዮውን ደግሞ እያያችሁ ላይክ፣ ሰብስክራይብ ያደረጋችሁ ብታበረታቱ ደስ ይለኛል። ከወደዳችሁ ቪዲዮውን ከማየታችሁ በፊት ቪዲዮውን እስከ መጨረሻው እያያችሁ ላይክ እያደረጋችሁ ቪዲዮ ላይክ ስታደርጉትኝ በጣም ብዙ ከርፋፋ ከሆኑ ሴት እህቶቻችን ይደርሳል። ከርፋፋ ስላችሁ ልሰርቡኝ ምናምን ይሄ እንዳትችሉ። እኔም ልሳደብ አይደለም። ከርፋፋ ማለት ሲነግሯቸው የማይሰሙ ዝም ብለው ባሉ ባልታ ጊዜያቸውን ለሚያጠፉ ለእንደነዚህ አይነት ሴቶች ይደርሳን ቪዲዮ። በዚህ አጋጣሚ ምናልባት እኛ ላይክ ሼር ምናምን ባደረግነ ቁጥር እነዚህ ልጆች ጋር ደርሶ ለካ እውነት ነው እንዴ እንደዚህ አይነት ነገርም አለ እንዴ ብለው ከተኙበት እንዲነሱ ይጠቅማቸዋል ብለን በማሰብ ነውና ለዛ ነው እነዛ ነው ከርፋፋ ያልኩት እንጂ እናንተ ጀግኖችን አይደለም። በጣም እንደ ሻማ እየቀለጡ ቤተሰቦቻቸውን የሚያኖሩ እህቶችን አይደለም። እነሱን አልወክልም። ሲጀምር ማንም ሰው እነሱን እንዲናገርብኝ አልፈልግምና ሲቀጥል ደግሞ ምንድነው ይቺ እህታችን እንግዲህ ከኮምቦልቻ መሰለኝ ቪዲዮውን ያደረገችውና ቪዲዮ ሳይ በጣም ገረመኝና ብዙ ነገር የሚያጋጥመኝ ነገር ነው። እኔም ሰሞኑን ያጋጠመኝን ነገር ነግሬያቸዋለሁ። አሁን እቺ ልጅ ቤትሽ አልቋን ተብላለች። ልጇ አስደርጋ በሷ ቤት በቃ ሽንት ቤቷን አስመሳ ምናምን ጨራርሳ የመጣች ልጅ ነች። ምክንያቱም ስደትን ስለማውቀው ቤትሽ አልቋን ወይ ቤት ያልቋን ስንላቸው እኛን ዘመዶች አዎ አልቋን ምናምን ነው የሚሉን ነው። ያ ማለት ምንድነው አንዳንድ ቤተሰብ ለኛ ከማሰብ እንዳንደክም በቃ አላ አይደለ የሆነ ባለው ነገር እነሱ ደስ ባላቸው ነገር ያደርጉልንን አብዛኞቻችን ቤተሰቦቻችን። ነገር ግን እኛ በፈለግነው ልክ ሳይሆን ሲቀር እኛን እናደዳለን። ቤተሰቦቻችን ግን ለኛ በማሰባቸው ሊሆን ይችላል። አንዳንድ ቤተሰቦች ዝም ብለው በጭቃ ማስመርገው አስለስነው ቀለም አስቀብተው አልቋን ወይ ስንላቸው አልቋኑ ቶሎ ብሎ አብዛኛው ሰው ይመጣና ያው የአንዷን ጀግና የአረብ ሀገር ሴት ቤት አይቶ ደግሞ የእነሱን ሲያዩ አልወዳደርላቸው ሲል ይናደዳሉና እንደነዛ አይነቶችን አባቶችና እናቶች ሳይሆን አሉ ደግሞ በጣም ከሀጂ የሆኑ ቤተሰቦች አሉን። በጣም ከሀጂ ከወንድም ወንድም አረመኔ ከአባትም አባት ከእናትም እናት እያያችሁ ነው። እናት ስንት ዓመት ሙሉ የለፋችበትን ቤት አላየሁም ብላ ዱባይ ለፌንት ነቅላ የወደቀችውን ባህሬን ላይ የሞተችው እህታችን አለች ዛሬ። በእርግጥ በፈጣሪ ትዕዛዝ ቢሆንም ነገር ግን የሆነ ውስጧን ሰላም የማይሰጣቸው ነገሮች ሊኖር ይችላል። አብዛኞቻችሁ በሴት እህቶቻችን ላይ ስፔሻሊ አረብ ሀገር ባሉ እህቶቻችን ላይና እንደዚህ አይነት ነገር ቤት ስትሰሩ የፈለገ ነገር ስታደርጉ መረጃ አድርጉበት። መረጃ ሲባል ደግሞ ያ ማለት ቤተሰቦቻችን ይዘርፉናን፣ ይሰርቁናን፣ ያጭበረብሩናን፣ ብራችንን ያበላሹብናን ብላችሁ በማሰብ ብቻ ሳይሆን ቢያንስ ያ የሚሰራ ቤት እኛን እያረካን ነው ወይ? ለምሳሌ አሁን ቤትሽ ውሃ ልክ እየታሰረ ነው ሲባል ያው ውሃ ልክ ነው። መቼም አንድ ቤት ቁሞ ያለ ውሃ ልክ አይቆምምና መሰረቱ ውሃ ልክ ነው። እየተገረፈ ነው ሲባል እንዴት ነው የተገረፈው? ስንተኛ ግርፍ ነው? አንደኛ ግርፍ ነው? ሁለተኛ ሽምብራ ግርፍ ነው? ጅብሰም ተደረገ። ጅብሰም የተደረገው ምኑ ነው? እንዴት ነው የተደረገው? ለምሳሌ በር ተገጠመ ትባላላችሁ። በሩ እንዴት ነው የተገጠመው? ምን አይነት እንትን ይሄ የቁልፍ መያዣ ነው የገባው? ምንድነው ያለው? ቀለሙ ምን አይነት ተቀባ?
እንደዚህ እያልን እያንዳንዱ በመረጃ እዩ። አንዳንድ ቤተሰቦቻችን ያለ ልባቸው ነው የሚሰሩት። የምንላቸውን የሚሰማ ማህበረሰብ የለም። ስለዚህ እናንተ ደግሞ ያን ነገር በመረጃ እዩ። አሁን አንዷ ላይ ትናንትና ከሰራው ቪዲዮ ላይ እኔ ወንድሜ 7 ዓመት ሙሉ ሰርቼ ቀምቶኛል ብላለች። እንግዲህ አስቡ፣ ወንድም ነው። አሁን ይሄ ከእንደኛ አይነቶች ወንድምም የሚመደብ ነው። ወንድም በሚባልበት ስም ማለት ነው። የኔ ወንድም እኮ ማለት ነው ይችን ቤት ሲሰራ ልንገራችሁ። ምክንያቱም እንደኔ አይነት ወንድም ስላላችሁ እኔ እዚህ አካባቢ ቤት ሲሰራ ከዛሬ 7-8 ዓመት በፊት እዚህ አካባቢ ብዙ ቤት የለም ነበር። አልፎ አልፎ ነበር ቤት የነበረው። እዚህ መጥቶ ተኝቶ ሲሚንቶና ሸዋ ሲጠብቅ እያደረ ስልክ እንኳን ቢደወልበት ብዙም ኔትወርክ አክሰሱ እንትን አልተጀመረም ነበርና የኔትወርክ አክሰስ የለም ነበርና ስልኩ አይሰራ ብሎ እኮ በጥሪ እንደገና በሰው መተው ፈልገውት የተገኘ ወንድም እኮ አለኝ። እዚህ እንቅልፍ ጥሎት ሲጠብቅ ማለት ነው። እንደዚህ አይነት ወንድሞች አሉና ብዙ ጀግና ወንድሞች አሏቸው አውቃለሁ። ቤታቸውን አስጨርሰው አስገርፈው አስለስነው በደንብ የሚያስፈልጋቸው ማቴሪያል ቤታቸውን ፉል አድርገው የሚያስረክቡ ወንድሞች አሉ። በዛው ልክ ደግሞ ከሀጂ ወንድሞች አሉ። የ7 ዓመት ሙሉ ብር ቤት ተሰርቶ ካበቃ በኋላ ቤቱ ብር እንልካለን፣ ቦታ ይገዙልናል፣ በእነሱ ስም ይሆናል፣ ቤቱን እናስጨርሳለን። እኛ ደግሞ ደከመነ ሰለችን እረፍት እንፈልጋለን ብለን ወደ ኢትዮጵያ ስንመጣ ምንም የለም። በዛን ሰዓት እኛ በሽተኛ እንሆናለን። ምክንያቱም እኔ አሁን እንደፈለኩት መውጣት መግባት አልችልም፣ ጉንብስ ቀና ብዬ መስራት አልችልም። እማልዋሻችሁን ነገር እናንተም እንደኔ ናችሁ፣ እኔም እንደናንተ ነኝ፣ የአረብ ሀገርን ኑሮ ስለማውቀው። ስለዚህ እንደዛ ለፍተን ደክመን ስንመጣ ባዶ ከመሆናችን በፊት ተጠንቀቁ ስትባሉ አንዳንዴ ምናምን ስራ ፈት ምናምን እያሉ ብዙ የሚሳደቡ ሰዎች አሉ። እኔ ባይዘው የስራ ፈትነት አይደለም፣ ግን ትምህርት እንድትወስዱ እናንተ ቢያንስ ካለፈው ነገር መማር አለባችሁ። እኛ ከምናሳያችሁ ቪዲዮ መማር። አሁን ከትናንትና ወዲያ እኔ እኮ በዱላ እኮ ነው የወጣሁት። ቤቷን ቀርጸሽ አትልክም ብሎኝ ወንድምየው። ይሄን ታውቃላችሁ። ቪዲዮንም ደቅቄላችኋለሁ። ምክንያቱም ስራውን ስለሚያውቅ ያልሰራማ በሚለክበት ብር እሱ ቤተሰቦቹን እያስተዳደረ ነው። እሷ እግሯ እስከብጥ ድረስ እግሯን በጨርቅ አስራ እያደረች ስትተኛ እግሯን ዘግዝቃ እየተኛች፣ ነገር ግን ቤቷ እንደፈለገችው አልሆነም። ድጋሚ ግርፍ እንኳን አልተገረፈም፣ ሽምብራ ግርፍ። ቤቱ በጣም ያሳዝናል። ቤቱን ስትገዛው ቦታውን ብቻ ሳይሆን ቤቱ ቁሞ ነው የገዛው። ታዲያ ከዛሬ 7 ዓመት ነው 8 ዓመት በፊት ነው ቤቱ የተገዛው። ግን ከዛሬ 7 ዓመት በፊት የተገዛ ቤት ስቲል ነው፣ ምንም ነገር የለውም። እሱ ግን ይሄን አድርጌልሻለሁ ቪዲዮ ስትለው ስልክ የተበላሽቷን እንዴት ስትለው ስልክ የተበላሽቷን። አሁን ግን እሷ እየነቃችበት ስለመጣች ሂጂና አቀርጭልኝ፣ የሚያስፈልግሽ ወጪ ካለ ሸፍንልሻለሁ አለችኝ። እኔ ወጪ አልልም፣ ቪዲዮዬን ካያችሁልኝ ለእኔ በቂ ነው። እኔ ሂጄ ቀርጽልሻለሁ ብዬ ሄድኩ። ሲሄድ የዱላ ዋራ ወርዶብኝ መጣሁ። ያ ማለት ምንድን ነው? እንደዚህ አይነት ወንድሞችም አሉ። ከእንደዚህ አይነት ተጠንቀቁ። አንዳንድ ቤተሰቦች ደግሞ ቤታቸው አልቋን ተብሎ ስንመጣ ታያላችሁ። አሁን ያችን ልጅ ቤታችሁ እዚህ አረብ ሀገር ሳይሄዱ እንኳን እንደው ኑሮ ለማሸነፍ ተፍጨርጭረው የሚሰሩ ቤት እንኳን ያምራል። እንኳን እኛ አረብ ሀገር ሄደን መከራችንን አይተን እግራችንን አንጠልጥለን ሰርተን ቤታችንን ያምርልናል ብለን የሆነ ነገ ተስፋን አድርገን ስንሰራ፣ ነገር ግን ያ እንዳሰብነው ሳይሆን እንዳላሰብነው ሆኖ ኢትዮጵያ ላይ ስንመጣ ያ ቤት አሁን አረብ ሀገር ይሄን ያህል ዓመት ሙሉ የሰራችበት ቤት ነው ቢባል በጣም ያሳፍራል። ምክንያቱም ኑሮን ለማሸነፍ ኢትዮጵያ ላይ የሚፍጨረጨሩ ሰዎች ራሱ እኛ ቤታቸውን እያየናቸው እኮ ነው። እኛ ጓደኞች አለ እኮ የኛ ጓደኞች ቤት ሰርተው፣ እኛ ምናልባት አንዳንዴ ፈጣሪ እንጀራቸው በአረብ ሀገር ነው ስላለና አረብ ሀገር ሄደን ሰራን እንጂ አረብ ሀገር እኮ ሳይሄዱ እኮ ኑሯቸው የተለወጡ ኢትዮጵያ ላይ ያሉ እኮ ቤታቸውን፣ ህይወታቸውን፣ ትዳራቸውን እየመሩ ጽድት አድርገው ቤታቸውን ሰርተው የሚኖሩ እኮ አሉ። ግን እኛ ያው ሁሉም የእድሉ ነው የሚኖረውና እኛ ደግሞ እድላችሁ ፍጣፈንታችሁ እንደዚህ አይነት ቦታ ላይ ሰርታችሁ በዚህ ነው የምትተዳደሩ ስለተባልን አረብ ሀገር ሄደን ቤታችንን እንሰራለን አይደለም። ነገር ግን ከነዛ አይነቶቹ በኢትዮጵያ ላይ ተፍጨርጭረው የሚሰሩ ቤት እንኳን እንደዚህ አይነት ቤት አይሰሩም። እንኳን አረብ ሀገር ይሄን ያህል ዓመት ሙሉ ሰርታ እንደዚህ ፍርስርስ ያለ የፈረስ ማደሪያ ሲሚንቶ የተሰነጣጠቀ ሊሸጥ። በነገራችን ላይ አሁን አስፓልት ዳር ነው ስለሆነ አስፓልቱ እየተንኳኳ ሲሄድ እሱ ሰንጥቆብሽ ነው ምናምን ይሏታል እንጂ የማቴሪያል እጥረት ነው። አስፓልት ስለተራመደ አስፓልት ስንት ቤቶች አሉ አስፓልት ዳር ላይ። ቤታችን እኛ እኮ አስፓልት ዳር ነው። ለምን አልተሰነጠቀም ታዲያ? የማቴሪያል ችግር ነው። ምክንያቱም በቃ ይቺን ወደዚህ ወደዛ ትደረጋለች።
ሲሚንቶም ሳይጠግብ ይደረግበታል። አሸዋም እንደ አስፈላጊው ሳይደረግለት ሲቀር ውሃ ልክም እንደዛው ውሃን በቀን ካልጠጣ በቀን እንኳን ስንት ነው? እኔ ወንድሞቻቸው በዚህ በእኛ በኩል ማለት ነው በጣም ቆንጆ ቤቶች የተጀመራሉ በግንብ ወንድሞቻቸው እንደዚህ አንገታቸውን ዘግዝቀው ነው ውሃ የሚያጠጡበት ጎማ ጧትም ማታም ቀንም። ምክንያቱም ሲሚንቶ እንክብካቤን ስለሚፈልግ ሊሾ በሚደረግበት ሰዓት ላይ። ስለዚህ ያን ደግሞ የማቴሪያል እጥረት የእንክብካቤ እጥረት ነው እንጂ አስፋልት ዳር ላይ ስለሆነ አይደለም እንደዛ ስንጠቅጠቅ ያለው። ግን እኛ እውነቱን ስንናገርባቸው ምናምን የሆነ ነገር ስንላቸው አንዳንድ ሰው እውነቱን አይወድም። ግን ወደዳችሁም ጠላችሁም ይሄን እወቁት። አረብ ሀገር ያላችሁ ልጆች ቤታችሁን በቪዲዮ በመረጃ በምን ካላያችሁ ነገ ጧት እናንተም ስትመጡ ታለቅሳላችሁ። ነገር ግን እስኪ ልየው ለምን ይሄ ጎደለ? ምንድነው ችግሩ? ካስፈለገ ብር ልክ የለም እንዴ? ለምን እንደዚህ እኮ ነው ብላችሁ ስትይዟቸው እነሱም ያው የሸረሸሩትንም ሸርሽረውም ቢሆን አትሊስት ቤታችሁ ቆንጆ ሆኖ እንዲስተካከል ይረዳችኋል። ስለዚህ ንቁ፣ ከተኛችሁበት ንቁ። ሁል ጊዜ እንቅልፋም አትሁኑ፣ ሁል ጊዜ የዋህ አትሁኑ። የበደለንን ሰው በጣም እንትን ያለን ማለት በጣም ብዙ በደል አድርሶብን በቃ ከሀገር ሁሉ እንድንወጣ ምክንያት የሆኑ ሰዎች በሙሉ እኛ አረብ ሀገር ከሄድን በኋላ የዋህ ሁነን ደግ ሁነን ያንን በደል ሁሉ ረስተን እንዳዲስ ደግሞ እኛ እነሱ ግን ያ ነገራቸው ያበቃላቸው እስካሁን አልጠፋባቸውም። ግን እኛ የዋህ ሁነን እነዛን ሰዎች እንጠቅማለን። እነዛ ሰዎች ግን እኛን ይጎዱናል። ስለዚህ ሁላችሁም ትምህርት ውሰዱ። አረብ ሀገር ያላችሁ እህቶች እባካችሁ ቤታችሁን ስትሰሩ የትኛውን ቦታ ላይ ስታደርጉ በመረጃ አድርጉት፣ እዩት። ግድ የላችሁም። ወንድሞቻችሁ ጥሩ አድርገው አይሰሩም ይሰራሉ አይደለም፣ ግን በቃ እዩ። ያስደስታችሁን አያስደስታችሁም። ከእናንተ ጋር ይሄዳን አይሄድም። እየተሰራ ያለው ቤት ለምን በጭቃ አይሆንም? በቃ አይ እኔ በቃ በጭቃም ቢሆን የራሴ ቤት ከሆነች ምንም ነገር ትሆን እገባለሁ ብላችሁ ራሳችሁን ያሳምናችሁ ወዳችሁ በፈቅዳችሁ በቃ የገባችሁበት ከሆነ ብትመጡም ብታዩትም አትናደዱም። ነገር ግን እየተደረገላችሁ በኋላ እየተሰራ ነው፣ ጅብሰም እየተደረገ ነው፣ ይሄን እያደረኩ ነው ተብሎ ተዋሽታችሁ ኢትዮጵያ ስትመጡ ግን እውነት ለመናገር ያማን ህመሙ ራሱ በጣም ከባድ ነው። ሳውዲ አረቢያ ላይ ቤት አባቷ ቦታ ሰጥቷት ቤት ሰራች። የኔ ሀገር ልጅ ነች። ቤት ሰራች። ቤቱን ሰርታ ካበቃች በኋላ አባትየው ቦታውን እየሸረሸረ ለሀገር ሽጦ ጨርሷል። መጨረሻ ላይ የልጅቱ ቤት የቆመበት ቤት ቀረ። እሱንም ደግሞ የልጅቷንም ቤት እስከ ቆመው እስከ ቤቱ ሸጠባት። ከአረብ ሀገር ሄዳ ስትመጣ ያ ቤት ተሽጦ ነው የተገኘው። ያንን ቤት እንደገና እሷ ተመልሳ ድጋሚ አረብ ሀገር ሄዳ ያንን ቤት አስመልሳ እንደገና በስሟ እንዲዞር አድርጋ ድጋሚ ደግሞ አሁን ያንን ቤት እሷ አልፈልገውም ብላ ሽጣው ወደ ከተማ የገባች ልጅ አለች። እንደዚህ አይነት አባት አለ። አረመኔ ቆሻሻ ማለት ነው። አይባልም ለቃሉ፣ ምክንያቱም አባት ነው። ግን ሁሉም አባት አንድ አይነት አይደለም። ቪዲዮ ከወደዳችሁት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። የዛሬው ቪዲዮ ይህን ይመስላል። ደህና ሁኑልኝ። ባይ ባይ።